እግዚአብሔርን ቃል አስተዋለብና እንቀጥላለን። ኦሪት ዘፍጥረት መጽሐፍ ምዕራፍ 38 ከቁጥር 24 ጀምሮ እንደዚህ ይላል። እንዲህም በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትን ትዕማር ሰሰለች፣ ደግሞ በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠላለች። እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ባለ ገንዘብ ነው የጸነሱት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳም አወቀ፣ ከኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሰሎምን አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃም ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ፣ አዋልጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣ አለች። ስሙንም ፋሬስ ብላ ጠራችው። ከሱ በኋላ ቀይ ፈትል በእጁ ያለበት ወንድም ወጣ። ስሙም ዛራ ተባለ። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። እስቲ ጥሼ እወጣለሁ። ኢየሱስ ጌታ። እስቲ ጥሼ እወጣለሁ። እግዚአብሔር የተናገረኝ አሁን ሙሉ የተናገረኝ ድምጼ ነው። በእንግሊዝኛ ነው የተናገረኝ። there shall be breakthrough። አሜን። እግዚአብሔር breakthrough ይሆናል። አሜን። ጥሼ እወጣለሁ። የሚመጣጠን ቃል ይሄ ስለሆነ አሜን። ጥሶ መውጣት ብለው ነው breakthrough። ሁኔታ እያለ ነገሮች እያሉ ወደኋላ መሆን አለበት። ሰዎች እኮ ወደኋላ መቅረት አለበት ብሎ ሲወጡ ፋሬስ እናቱን እኮ አይ ይሄ ሰውዬ መውጣት አለበት ማለት መውጣት ያለበት ይሄኛው ነው ብላ እጁ ላይ ከተላሰች። ነገር ግን እግዚአብሔር በፋሬስ ላይ ያለው ቅድም ለሥራ ስለወደደ ጥሶ ወጣ። በአንተ ላይ ያለው ሕይወት በአንቺ ላይ ያለው ሕይወት ሊፈጸም ጥሶ መውጣት በሕይወታችሁ ይሆናል። በዘመናችሁ በኢየሱስ ክርስቶስ ያለው አሜን። ሁለተኛ ብሬክስሩ ክብር ለጌታ አሜን። የሚገርም ያዕቆብ በላባ ቤት ውስጥ እያለ ላባና ያዕቆብ አብረው ነው የሚኖሩት። በጎችም አብረው ነው የሚያሰማሩት። ነገር ግን ያዕቆብ ከላባ ይልቅ ከኦኔሩ ይልቅ ጥሶ ወጣ። አንድ ሁኔታ እያለ ስሙኝ በደንብ አብሯችሁ የሚሰራ መስሪያ ቤት የሚሰራ ብሎ አብሯችሁ የሚጓዝ አብሮ የሚያገለግል ብሎ ደስ ሁኔታ እያለ አንድ አይነት ሁኔታ እያለ የሚያስወጣ የእግዚአብሔር ሞገስ በጌታ በኢየሱስ በእናንተ ላይ ከዚህ ብሎ ይሆናል። አሜን። ስትሼ እወጣለሁ ብሎ ባካ ጠርመሳ ይባላል። በሌላ ቋንቋ ጠርምሶ መውጣት ማለት ነው። ጥሶ ወጣ ሰው አይሆን። በየትኛው የአዋላጅ ታሪክ መጀመሪያ የወጣሉት ወደ ኋላ አይመለስም። ይሄ አይሆን። የእግዚአብሔር ሀሳብ ስለነበረ ብዙ ሰዎች እገሌ ነው የሚወጣው፣ እገሌ እንዲህ ትገለጣለች፣ እገሌ እንዲህ ያገለግላል፣ እገሌ እንዲህ ሀብታም ይሆናል፣ እንዲህ ይሳካለታል ተብሎ እየተጠበቀ ማንም ያልጠበቃችሁ እናንተ እኔና እናንተ ማንም ያልጠበቀን እኛ እግዚአብሔር ተሰውን አስተሶን ያስወጣ አሜን። ስትሼ እወጣለሁ ወረባ እሺ እወጣለሁ። ይሄ መንፈስ ቅዱስ ብሬክስሩ አሜን። ሰዎች ሙቭ ማድረግ ያለባቸው መንቀሳቀስ ያለባቸው ብሬክስሩ ባለበት ነገር ያለዚያ ረጅም ዘመናትን ተመሳሳይ ህይወት ነው። ተመሳሳይ ህይወት እስራኤላውያን በምንም አይነት ሁኔታ ተመሳሳይ ህይወትን አይቀበሉ። ብሬክስሩ የሌለ ቦታ ላይ አይዘልም። ይሄ ባህላቸው የሆነ ቦታ ላይ ብሬክስሩ ከሌለ አልፎ ሄደው ወደ ሌላ ምዕራፍ ይሸጋገራል። ኢየሱስ ጌታ። ዛሬ እግዚአብሔር አዲስ ምዕራፍ ሰጥቶናል። ወደ ሌላ ምዕራፍ ይሸጋገር ይሆናል። አሜን። ኢኮኖሚ ብሬክስሩ አሜን። በኢኮኖሚ ብሬክስሩ አሜን። በሰማያዊ ጸጋ ብሬክስሩ በእግዚአብሔር ቅባት ብሬክስሩ አሜን። በጌታ በኢየሱስ ስም ይሆንላችሁ። አሜን። ኢየሱስ ጌታ አሜን። ክብር ለጌታ አሜን። ይሄ ፕሮፌቲካል ሜሴጅ ፎር ዩ ኤኒዋን ይሄን ድምፅ ለሚሰሙ ሁሉ መለኮታዊ ብሬክስሩ በጌታ ኢየሱስ ዲቫይን ብሬክስሩ እግዚአብሔር ካላስጣሰ ሰዎች እናንተን ያወጣሉ። ስሙኝ በደንብ ሰዎች የፋሬስ እናት ነች። እናት ፋሬስ ቢወጣ ምን አለበት? ልጅ ነው አይደል? ሁለቱም ልጆች ናቸው። አንዱ ቢወጣ ምን ችግር የለም። ለምን ተሰውታ? ጥያቄ ለምን ተሰውታ? ኧረ ኢየሱስ ጌታ። ሰዎች ለምን ተሳካለ? ለምን እንደዚህ ሆነለት? ለምን ሞገስ አገኘች? ለምን ሞገስ አገኘች? እንዴት እንደዚህ ሆነ እየተባለ እግዚአብሔር እናንተን አስተሶ ያወጣል። አሜን።
የሳሙኤል ልጆች እነ ሳሙኤል በሳሙኤል መንገድ ልጆቹ በመንገዱ አልሄዱምና ነገር ግን ረብ ለማግኘት ፈቀቅ አሉላል። ጉቦም የተቀበሉ ፍርድን ያጣሙ ነበር። የሚገርመው ሳሙኤል ለእግዚአብሔር ተቀድሰው የኖረበትን ዘመን ልጆቹ አልሄዱም። እግዚአብሔር ጥቅምን በመከተል የሳሙኤልን መንገድ ሳይከተሉ ልጆቹ ቀሩ። ከዛ የተነሳ በልጆቹ ህይወት ብሬክ ስሩ አሉ። የሳሙኤል ልጆች የለም ብሬክ ስሩ አሉ። ሳሙኤል ብቻ ነው ብሬክ ስሩ አድርጎ ያለው። ለምን? ለእግዚአብሔር የተለየ የተቀደሰ እስቲ ከጎናችሁ ያለው ሰው ለእግዚአብሔር የተለየ ይሆናል። ኢየሱስ ጌታ ለእግዚአብሔር የተለየ ብሬክ ስሩ የሚያደርገው ማንም የተቀደሰን ሰው እግዚአብሔር ያን ሰው ለእግዚአብሔር የተለየ ሰው ሳይባርከው የሆነ ጉብኝት ሳደርግ ያሳ ክብር ለጌታ ኢየሱስ ጌታ ገርሞኛል። ሳሙኤልን የመሰለ ጀግና ሰው የምድራከብ ሰው ያለው ትውልድ አልነበረው። ሰውየው ለእግዚአብሔር ተቀድሶ ይኖራል። በዘመኑ ሰዎች ስናገሩ ዘመኑ ናንተ አይሰማቸው ነበር። ይሄ በእግዚአብሔር ዘንድ ትክክል ነው ወይ? ሁልጊዜ የሚገርመኝ ሳሙኤል አጋግን ልቆርጥ ባመጡት ጊዜ አምጡታለና ራሱ ነው የሰየቀው። ያልተቀደሰ ነገር ስለማይመጡ ኢየሱስ ጌታ ያ ሰው ነው ብሬክ ስሩ ከዳን እስከ ቤርሳቤ ይፈርድ ነበር። ሳሙኤል መንደር ላይ መጣ ስባ ሁሉም ተንቀጥቅጠው ነበር። የሳሙኤልን ድምፅ ለመስማት ተንቀጥቅጠው ሳሙኤል ከመጣ ምንድን ነው የሆነ ነገር የተፈጠረ አንድ ጉዳይ አንድ ባይሆን የእግዚአብሔር ሰው ሳሙኤል ወደዚህ መንደር አይመጣም ብሎ የሰሙት ለምን መሰላቸው? ብሬክ ስሩ የሚያደርጉ ሰዎች ራሳቸውን ለእግዚአብሔር የለዩ። ምን ማለት መሰላቸው? ሊትራሊ አካል ብቻ አይደለም። አካል መለየት ነው። ከኛ የተሻሉ ብዙዎች ገዳማት ውስጥ ገዳም ውስጥ ተቀምጠ አካል መለየት አለ። ልባችንና መንፈሳችን ለእግዚአብሔር መለየት፣ ውስጣችን ለእግዚአብሔር መለየት፣ ስራ እየሰራ መለየት ኖ ይሄኛው ያ የረከሰ ነው አለቃ ማለት አይቻልም የሚሉ ሰዎች። ለዚህ ነው ኢሳይያስ መጽሐፍ ላይ ስናገር እናንተ የእግዚአብሔር ዕቃ ጦር የምትሸከሙ እልፍ በሉ እልፍ ያሉ ሰዎች ናቸው የተቀደሱ ሰዎች። እነዛ የእግዚአብሔር ብሬክስ ጥሶ መውጣት ጥሶ መውጣት ቃሉ በጣም ወድጀዋለሁ። ዛሬ መንፈስ ቅዱስ ያበቃል። በእንግሊዝኛ ነገረኝና የአማርኛ ቃል ፈልጋለሁ። ለካ ጥሶ መውጣት ጥሶ መውጣት ጥሰን ካልወጣ የዚህ ምድር ሲስተም በሙሉ ሊይዘን ነው። ብራዘር ነው ልውጠን ሲስተሙ ልውጠን ሰዎች ጎቦ ልውጠን ነው ዘረኝነት ልውጠን ነው ፖለቲካ ልውጠን ነው ኢኮኖሚ ልውጠን ነው ሁሉ ነገር ልውጠን ጥሶ የሚወጣ ሰው ይፈልጋል። ተቀድሶ በነፍሱ ላይ ተወራርደው ከአምላኩ ጋር በልዩ ህብረት የሚሄዱ ሰዎች እነዚያ ወደዘንጥና ጥሶ ይሄዳል። ኢየሱስ ጌታ ከበለና አስረቱ ኢየሱስ የተቀደሱ ሰዎችን እግዚአብሔር ብሬክስ ያደርጋል። በአገልግሎታችን ቢሆን በኑሯችን እግዚአብሔር ለየት ያለ ጉዳይ በዘመናችን ይሰራል። ኢየሱስ ጌታ እግዚአብሔር ከቁጥር ጋር ጉዳይ ነው። በጣም የሰው ልጅ በምድር ላይ ማጆሪቲን የሚከተል በዛ ያለ ቁጥር ካለ ትክክል ነው ብሎ ዝም ይከተል። ይሄ ሰው አይደለም። ግን እግዚአብሔር ጌታ ኢየሱስ ይገርመኛል። ራሽ አውጣላታ 30 ዓመት ጠብቆ 12 ሰው አሰጥቶ ነው 30 ዓመት ሙሉ ጠበቀ 12 ሰው አሰጥቶ ነው። የእግዚአብሔር ክዳን በምድር ላይ ስለቆየ ነው እግዚአብሔር ምድሪቱ ላይ ሰዎችን ያስፋፋል። ምን ማለት መሰላችሁ? እግዚአብሔር ከምድር ጋር ሳይሆን ከጥራት ጋር ከሚሰሩ አብሮት ከሚጓዙ ፈቃዱን ከሚያደርጉት ጋር አብሮ ይሄዳል። ብሬክስሩ በኢየሱስ ክርስቶስ በሕይወታችን ይሆናል። አሜን። የጥረመታ ጉዳይ ጥሶ የመሄድ ጉዳይ ነው። ቤተ ክርስቲያን ጥሳ ካለች በዓለም ፖለቲካ ተይዛ ትወጣለች፣ ትቀራለች። ጥሳ ቦታ ታጥፋታል። አሁን የተንደፋደፈ አንድ በቲክቶክ አንድ በሚዲያ በሶሻል ሚዲያ በፓብሊክ ሚዲያ አንዳንድ ደግሞ አንተን የሆነ ምድራዊ የሚመስል ቶታሊ ምድር የሚመስል ነገሮችን ያሳያል። ለምን መሰላት? ጥሶን አልወጣም። ምን ሆናት? የሆነ ሲንግል ሰው ጥሶ ቢወጣ ታዋቂነት አለ። ጥሶ መውጣት በምድር ላይ መብት የሚያመጣ ሰው አልተገኘም። ሳሙኤል እያለ 40 ዓመት እነ ኤሊ 40 ዓመት ምድር እናሳለፈ። ሳሙኤል እያለ አሳረፈ ምድር ወደታት ማረጋ የታለ የእግዚአብሔር ሰዎች ምድርን የሚያሳርፉ ጀግኖች ለራሳቸው በሚመጣው ዘመን ሊመጣ ባለ ጉዳይ ላይ የጨከኑ ጀግኖች ወራደ የታለ? እኔ ያላገኘ ምናልባት እናንተ አይታችሁ ሊሆን ይችላል። ለምን መሰላችሁ? የእውነት በእግዚአብሔር የተቀቡ ጀግኖች ካሉ ምድር ታልፋለች። ለምን መሰላችሁ? for the sake of that person ለዛ ሰው ስም እግዚአብሔር ምድርን ያሳርፋል። ለዛ ሰው ስም ተናግሮ እኛ ለእግዚአብሔር ከተገኘ ተለየ
ግለሰብ በህይወታችን ውስጥ በትክክል ጥሰን የመውጣት ጉዳይ ላይ ትኩረት ማድረግ ያስፈልጋል። ወይም እግዚአብሔር ወይም ንገራቸው ስላለኝ ነው ይሄን የምነግራቸው። የመጀመሪያ ጉዳይ ቅድስና። ኢየሱስ ጌታ፣ ክብር ለጌታ ይሁን። ለዚህ ነው ያዕቆብ ከላባ ቤት ከተመለሰ በኋላ እንደዚህ ብሎ ልጆቹን ሰበሰበና እንደዚህ አላቸው። ሃሌሉያ! ኢየሱስ ጌታ፣ ክብር ለናዝሬቱ ለኢየሱስ ይሁን። እንደዚህ ብሎ አላቸው። ልጆቹን ሰብስቦ ለእኔ ቤቴን ለተገለጠው ለአምላኬ ለእግዚአብሔር እንደዚህ አደርጋለሁ፣ መሠዊያን እሠራለሁ ብሎ ወደ ቤቴል ወጣ። ወደ ቤቴል መጣ። ልጆቹን ሰበሰባቸውና ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያ አደርጋለሁ። በእጃችሁ ያሉትን እንግዶችን አማልክትን ሁሉ በጆሮአችሁም ያሉትን ጉትቾችን ለያዕቆብ ሰጡት። ያዕቆብን በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተው ሄዱ። የእግዚአብሔር ፍርሃት በዙሪያቸው ባለች ከተሞች ሁሉ ላይ ወደቀች። ኢየሱስ ጌታ፣ ክብር ለጌታ። የያዕቆብም ልጆች ለማሳደድ አልተከተሏቸውም። ለምን መሰላቸው? ተቀደሱ። እግዚአብሔር ለተቀደሱት ብሬክስሩ ያደርጋል። ይህን ስለሚያውቀው ያዕቆብ በቤቴል አምላክ ፊት ከሌሎች አማልክት ጋር መቆም አይቻልም። ሰዎች ገንዘብን አማልክት ባደረጉበት፣ ዘረኝነትን አማልክት ባደረጉበት፣ የማይመች ጉዳይን በሚያደርጉበት ሁኔታ ላይ የጨከኑ ኢየሱስ ጌታ። ስንቶቻችን ለጽድቅ ረሃቢያ፣ ለቅድስና ረሃቢያ የምራብ ትውልድ ይባላል። ረሃብተኛ ትውልድ ይፈልጋል የእግዚአብሔር ክብር። በብዙ ረሃብ በብዙ ጥም እግዚአብሔር ክብሩን በነቢገር እግዚአብሔር ክብሩን በምድርቱ በነቢገር በቤተ ክርስቲያን ላይ ክብሩን ብገር ብሎ የሚጠሙ የምር የሚጠሙ በኋላቸው የሚያለቅሱት ገና አልወጡ ወጥተው የሚያመጣቸው ወጥተው የሚያበላሹት ናቸው። ነገር ግን የሚነግራቸው ጉዳይ ነው። ያዕቆብ ይሄ ገብቶኛል፣ ይሄ ገብቶታል። እንደዚህ አለ፣ በቤቴል ላይ የተገለጠልኝ ኢየሱስ ጌታ እንግዶችን አማልክትን ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁን ለውጡ፣ ተነስተን ወደ ቤቴል እንውጣ። እግዚአብሔር ለያዕቆብ ተገለጠለት። ከዛ በኋላ ስሙን ኢንካውንተር ያደረገው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ሕዝብና የአሕዛብ ማዕበል ካንተ ይሆናል፣ ነገሥታት ከጉልበት ይወጣሉ ብሎ እግዚአብሔር ክዳለለት። ተለይቶን ስንወጣ እግዚአብሔር በሕይወታችን በሚገርም ሁኔታ የሚደንቅ ነገርን በመስራት ይቀጥላል። ኢየሱስ ጌታ ስትሽ ይወጣል። እግዚአብሔር ጥሶ የሚወጣን ትውልድ ከዚህ ቤተ ክርስቲያን ያስነሳል። ጥሶ የሚወጡ ጀግኖች ገና ይወጣል። ኢየሱስ ጌታ አይቻለሁ። ጥሶ የሚወጣል ዝም ብሎ ጭቃ ላይ ጭቃ ከፊት እያዩ ሁለት ትውልድ አሳየን ጌታ። ሁለት ትውልድ፣ አንደኛው ጭቃ እያዩ በጭቃ ውስጥ ገብተን ላልፍ ይችላል ብሎ ዝም ብሎ ወደ ጭቃ ሊገቡ የሚሄዱትንና ሌላው ጭቃ በሌለበት በደረቅ ምድር ላይ በጠንካራ በሆነ ምድር ላይ እንደዚህ እየተሻገሩ ያለ ሁለት ትውልድ ናቸው። ደፋር ሆኖ ኃጢአትን ሳይለዩ ዝም ብሎ የሚሄዱትና ለእግዚአብሔር መንገድ ባለ እውነተኛ የሚሄዱት የሚለዩበት ሲዝን አሁን እግዚአብሔር በእኛ ሕይወት ይህን ያደርጋል። ኢየሱስ ጌታ መለየት ይሆናል። መለየት ይሆናል። እግዚአብሔር ይለያል። አይቀርም። ተቀላቅሎ መጓዝ አይቻልም። ጭቃ ውስጥ አልፎ አንዳንዱ በጣም የሚጠበቁና ጀግና የሆኑት ከሁኔታ የተነሳ በጭቃው ተይዞ ስንደባደፋሉ ተምስንደባሉ መውጣት መውጣት አቅቷቸው፣ አንዳንዱ ደግሞ ይባስ ብሎ ሌሎችን ጭምር ጎትተው ወደዛ እየመሩ፣ ብዙዎች ደግሞ ጭቃ ውስጥ የገቡትን ለማውጣት ሲጎትቱ በመከራ ያዝ አንተ ያዝ ተብለው ሲጎትቱ ለመውጣት ከባድ ሆነ መንገድ እንደዛ ሲሻገር ኢየሱስ ጌታ ልዩነትን የሚፈጥር ትውልድ ከእግዚአብሔር ጋር ያልፋል። ብሬክስ እንዲሆን መለየት፣ ጠርምሰን እንድናልፍ መለየት፣ ጥሰን ማለፍ እንድንችል መለየት ያስ ይህ ግዴታ። ያ ካልሆነ በእርግጥ ማለፍ አንችል። በእርግጥ ልንገራቸው ከባባድ ጊዜያት አደገኛ ወቅቶች ይመጡ በብዙ ሁኔታ። በገንዘብ ብትሉ የኃጢአትን መንገድ የሚከተሉ ገንዘብ ሊሆን፣ በጽድቅ ብትሉ ለእግዚአብሔር በሚሆን ነገር የጨከነ ሰው የለም። የጨለመው ዓለም ምድርን ልውጥ ሙሉ በተዘጋጀበት በዚህ ሰዓት ላይ እኛ ካልጨከንን ከየት ነው ታዲያ ጨክነው የሚነሱ የሚመጡት? እንደ አገልጋይ ከፊት እንዳለ ሰው እንደ እግዚአብሔር ሰው ወገኖች በሕይወታችን
ማንነትን ይዘን እንነሳ። ያዕቆብ እንደ ፓትርያርክ ገብቶታል። ከፊት እንዳለ እንደ ዋና አባት ስለገባው ልጆቼ ልብሳችሁ ጭምር ቀይሯል። ልባችሁ እዩ፣ ንጹሐን ሁኑ፣ ልብሳችሁን ለውጡ፣ እንግዳ አማልክትን አስወግዱ፣ ንጹሐንም ሁኑ። ለምን በቤተ አምላክ ፊት በድፍረት አይቀርብም? የቤተ አምላክ ለያዕቆብ የተገለጠው የቤተ አምላክ እሱ ኤልሻዳይ አዶናይ ኤሎሂም የሚባል ታላቅ ንጉሥ የአብርሃም የይስሐቅ ያዕቆብ አምላክ። ስለዚህ ለተለዩት ይለያቸዋል። የተለዩት ብሬክስ ያደርጋል። ምንም ነገር አይዛቸው። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ሚልክያስ መጽሐፍ ላይ የምናገረው በመከራ ቀን እነሱ እታደጋቸዋለሁ፣ በዓለም ካለው ከሚመጣው መከራ እታደጋቸዋለሁ። እነዛ የሚለዩት ለእግዚአብሔር የሚሆኑት እንደዛ ይሆናል። ስለዚህ በዋናነት የእግዚአብሔርን ሀሳብ እንድናውቅ ብሬክ ስሩ በሕይወታችን የሚሄድበትን መንገድ ነው። ሳሙኤልም ወደ እነሱ መጣና አንድ ድንጋይ ወስቶ በምጽፋ በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናልና ስም አቤኔዘር ብሎ ጠራው። ፍልስጤማውያንም ተዋረዱ። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልመጡም። በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በእስራኤል ላይ ነበረች። በጠላቶቻችሁ መንደር ለተለዩት እግዚአብሔር በጠላቶቻችሁ መንደር ላይ ከባድ የሆነ ጉዳይ ያስቀምጣል። ጠላቶቻችሁ እንደዚሁ እንዲወፈጋ አይወርሳችሁ። እግዚአብሔር በጌታ በኢየሱስ ከዚህ ድም ጀምሮ በሚታይ ሁኔታ ፍሬስሩን በሕይወታችሁ ላይ ያደርጋል። ጠላቶቻችሁ እንዳልነበረ ሆኖ ይመታል። ጠላቶቻችሁ እንዳልነበረ ሆኖ ይወድቃሉ። የሰማይ አምላክ እግዚአብሔር በሚታይ ሁኔታ በስውር ቢመጡ በአደባባይ ጠላቶችን ይመታል። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ሁለተኛው ነገር ጌታ የነገረኝ ነገር ብሬክ ስሩ የሚያደርጉት ከእግዚአብሔር ጋር በእምነት የሚጓዙና የሚታዘዙት ናቸው። በእምነት የሚጓዙና የሚታዘዙ። እስቲ በእምነት ይጓዛሉ። በእምነት የሚጓዙና የሚታዘዙ አርብ ሰው ይወጣሉ። እምነት የሚባል ጉዳይ ብዙ ሰው አልገባም። እምነት ማለት አብሶሉት ትራስት ጋር ወይ 100% ሙሉ በሙሉ በእግዚአብሔር መደገፍ ማለት ነው። እምነት ማለት በከፊል የሆነ ታይም ላይ በከፊል እንደዚህ ማለት አለ። 100% በእግዚአብሔር መደገፍ። በእግዚአብሔር የሚደገፉ ሰዎች ብሬክ ስሩ ያደርጋል። ኧረ ኢየሱስ ጌታ። ክብር ለጌታ። ምንም እንኳን አመፀኛ ቢሆን ያዕቆብ ባህሪው አለቀቀው። በአንዳንድ ቦታዎች መጥቶ ባህሪው አለቀቀው። ኤሳው እመጣለሁ ብሎ ሲሸውደው ያለው በዛ ቦታ እመጣለሁ አንተ ሂዳለና ወደ ኋላ ለምን ፈርቶታል? ሊገለኝ ይችላል። ነገር ግን ያዕቆብ የሚያውቀው ከቤቴ ከተገለጠለት ከቤቴ አምላክ በቀር እናቱ ርብቃ ከተናገረችው ከእግዚአብሔር ድምፅ በቀር ያዕቆብ ያውቀኛል። የሚገርም ያዕቆብ ያንን ስለሚያውቅ ሁልጊዜ በእምነት ይሄዳል። በእምነት ይጓዛል። ከዛ የተነሳ ሰውየው የእምነት ሰው እንደዚህ ካደረጉ የጌታ መልአክ ተገለጠና በጎችን እንደዚህ አድርግ ስለው በእምነት ያደርጋል። እስቲ እንደው ሞኝ ካልሆነ በስተቀር እንጨት እንደዚህ ፍቆ ውሃ ውስጥ ቢከት እንዴት ነው? የእምነት ሰው ነው። የእምነቱ ጉልበት እግዚአብሔር በያዕቆብ ላይ ውጤታማ እንዲሆን አደረገ። የሚታይ ውጤት በያዕቆብ ውስጥ መስራት ጀመረ። የሚታይ ነገር። ኧረ ኢየሱስ ጌታ። እስቲ ጥሼ መውጣት ይሆንልኛል ብሎ በጌታ በኢየሱስም ብሬክ ስሩ ይሆንላቸዋል። ብሬክ ስሩ ይሆንላቸዋል። ኧረ ኢየሱስ ያምናል። ከዛ የተነሳ ያዕቆብ እያንዳንዱ እርምጃው የእምነት እርምጃ ሲል የእምነት እርምጃ። እኔ የገረመኝ ነገር እሱ አለ። እየመጣ አንድ ነገር ትዝ አለ። በዚህ ማንነቴ ከኤሳው ጋር ከተገናኘ አለቀልኛል እና ሰዎችን ወንዙን ካሻገራቸው በኋላ ወደ ኋላ ቀረሱ። ሌሊቱን ሙሉ እየጸለየ ኖ ካልባረከ አይሆንም፣ ይህን ወንዝ ተሻግረ አይሆንም፣ ካስፈለገ ወደ ላማ ቤት ይመለሳል። አይሆንም ማለት ነው። የእምነት ሰው ነው ያዕቆብ። ያዕቆብ ስም ማነሰ ያዕቆብ። ከዚህ በኋላ ያዕቆብ አትባልም፣ እስራኤል ትባላለህ። ከዛ መታዘዝ በእያንዳንዱ ስቴፖች መታዘዝ። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ። እግዚአብሔር እያንዳንዷን ስቴፕ ላድርግን ብሎ ነው። ኢብን ዮሴፍ እንኳን አባታችሁን ይዛችሁ ነው ብሎ ስል ጌታ ሆይ ግብፅ ልውረድ ብሎ ስጠይቅ እግዚአብሔር ጉደላ ነው። ከዛ ታዘወ በብዙ ኔሽንስ ሆኖ ከዛ ምድር ላይ ወጣ። ረጅም ዘመን ይሁን እንጂ እግዚአብሔር
እግዚአብሔር አንድ እንደሆነ እግዚአብሔር ኃያል እንደሆነ ይሰጠኛል። እሱኛው አይደለም እምነት። እግዚአብሔር ያደርጋል። በዚህ በራ ይወጣል። በዚህ በር ነው የማመን ያህል ምንም ሳይሆን ሁልጊዜ ይገርመኛል። እኔ እንደሆነ 120 ዓመት መርከብ ይሰራል። ክረምት ላይ ቢሆን እሺ፣ በጋ ላይ 120 ዓመት መርከብ የሚሰራ ሰው ምን አይነት የእምነት ሰው እንደሆነ ገምቱ። ኢየሱስ ጌታ። ጥሰው የሚወጡ ሰዎች አደገኛ የእምነት ሰዎችና የእግዚአብሔርን ድምፅ ሰምተው የሚታዘዙ ሰዎች። ስንታዘዝ ነው እግዚአብሔር ብሬክስሩ በሕይወታችን ላይ። ካልታዘዝም ብሬክስሩ በሕይወታችን ላይ። በጌታ በኢየሱስ ክርስቶስ ይህንን ተናገርኩባችሁ። ከዚህ ቀን ጀምሮ በምታይ ሁኔታ ለእግዚአብሔር መታዘዝ ይሁንላችሁ። የእምነትን ኃይል መልበስ ይሁንላችሁ። እግዚአብሔርን መታዘዝ ይሁንላችሁ። ኢየሱስ ጌታ። ሳሙኤልን የእስራኤል ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን መልእክትና አስታሮትን ከመካከላችሁ አርቁ፣ ልባችሁን ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ፣ ከፍልስጤማውያን እጅ ያድናችኋል ብሎ ተናገራቸው። ምን ማለት መሰላችሁ? እምነት ይኑራችሁ። ሁሉን የሚገዛ ኤልሻዳይ አምላክ አብሯቸው እያለ ሰዎቹ አስታሮትን ነው የሚከተሉት። የጨረቃ ማለትን፣ የፀሐይ ማለትን፣ የምድር ማለትን አመልካ ያ ነው የጣላቸው። ብሬክስሩ አላደረጉም ብለው በጠላቶቻቸው እጅ ወደቁ። ከማመጻቸው የተነሳ እግዚአብሔር ለጠላቶቻቸው አሳልፎ ሰጠ። ወገኖች ብሬክስሩ አልብሰው የሚሄዱ ሰዎች የእውነት የሚገደሉት ኢየሱስ ጌታ። ምንም በሌለ ምድረ በዳ ላይ ወንዝ በዚህ ያልፋል የሚሉ እግዚአብሔርን ሰምቶ የሚታዘዙ ብዙዎቻችን እኮ እግዚአብሔር ይሰማል። የሚገርም በሚገባን ቋንቋ ድምፅ ይሰጠናል። በቃሉ በኩል ይመጣል። በራእይ ይናገረናል። እስቲል ግን አልታዘዝም። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ። ወገኖቼ እንደ ጭፍን እንደሚጓዙ እንደዚህ ዘመን አንዳንድ ሰዎች ጨፍነን አይኖቻችን ጨፍነን ባዋጣን ያዋጣ ብለን አንጓዝ። እግዚአብሔርን እንስማ። የእምነትን ኃይል እንልበስ። በመታዘዝ እንወጣ። እግዚአብሔር ታላቅ ድል ይሰጣል። ኢየሱስ ጌታ። ስለዚህ ወገኖቼ እዚህ ጋር የሚመለከተው ጉዳይ ኢያሱ ህዝቡን በሚመራበት ጊዜ 31 ነገስታት ነበር። 31ንም ነገስታት ኢያሱ በአቅሙ መዋጋት የሚችላቸው አልነበረ። ምክንያቱም ጦረኛ ናቸው፣ በምድሩ ላይ የቆዩ ናቸው፣ ተዘጋጅተው የቆዩ ናቸው። እስራኤላውያን ደግሞ ከበረሃ ገራ ከቃዴስ በርኔ ወጥተው ትንሽ ገና እየተንደፋደፉ ያሉ። ግን እግዚአብሔር ሰማ። የእግሮች ጫማ የረገጠበትን ስፍራ ሁሉ አስወርሳለሁ ብሎ እግዚአብሔር ተናገረ። ስለዚህ የእግዚአብሔር ድምፅ ሰማ፣ በእምነት ተንቀሳቀሰ። መታዘዝም ሆነ ለራሱና ለህዝቡ ድልን እግዚአብሔር ሰጠ። ኢየሱስ ጌታ። የኢያሱና የካሌብ ኔቸር የተለየ። ኢያሱና ካሌብ የሰሙት እግዚአብሔር ከነዓንን ምድር ያስወርሳቸዋል የሚለው ጉዳይ ብቻ፣ ሌላ ጉዳይ አልሰሙ። እነሱ አልሰሙ። እነሱ በዚህኛው ጆሮ በውስጥ ጆሮቸው አልሰሙ። በዚህኛው ጆሮ ምናልባት የሰሙ ሁኔታ ሊኖር ይችላል። በውስጥ ጆሮቸው አልሰሙ። ውስጣቸው በእግዚአብሔር ላይ ጠንካራ። 12ቱ ሰላዮች ውስጥ 10 ሙሉ ህዝብን ወደኋላ ለመመለስ ያስቡ። ኢያሱ እንደዚያ ነው ዝም በሉ። ካሌብ ዝም በሉ፣ ሰዎችን እንደ እንጀራ ይሆኑልናል፣ እግዚአብሔር ያስወርሰናል፣ በእምነት እንሂድ፣ እንታዘዘው የሰራዊትን ጌታ እግዚአብሔር አናምፅ በእርሱ ላይ። አመፀኞች ግን ወደኋላ ወገኖቼ ብሬክስሩ አደረጉ። ቅሪያት አርባቅን ከብሮንን እግዚአብሔር ሰጠ። የንጉሥ ከተማ እስከ ዛሬ ሰዎች የሚለቅሱበትን ታላቅ ከተማ ወራሹ ላይ ጽዮን ተብሎ የሚጠራው። ብሬክስሩ የሚያደርጉ ሰዎች በእምነት የሚንቀሳቀሱ የእምነትን ኃይል የለበሱ የሚታዘዙ ጀግኖች ናቸው። እነዚያ ሰዎችን እግዚአብሔር ለይቶ ያውቃቸው። ሁኔታ ሳያገኙ ተፈረድ ነው በቃ ወደ ኋላ ለመለስ ይበቃኛል ብሎ አይደለም። ኖ ሰዎች እነዚያ ሰው ኖ ኢየሱስ ጌታ። ምንም በሌለበት እግዚአብሔር ይችላል፣ እግዚአብሔር ያስወርሰኛል፣ ያራምደኛል፣ ያስጌደኛል፣ ጥሻ አልፋለሁ ብሎ ወስኖ የሚጓዙት ናቸው። እንደዚያ ጀግኖች የእግዚአብሔርን ርስት ይወርሳሉ። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ ታንክ ዩ ጂሰስ። ሲጥሽ ወጣለ እግዚአብሔር ጥሶ የሚወጡ ትውልድን ከዚህ ቤተ ክርስቲያን አስነሳ ብሏል። አሜን። ጥሶ መውጣትን የሰማይ አምላክ በእናንተ ሕይወት ላይ ከዚህ ቀን ጀምሮ ያደርጋል። አሜን። ጥሶ መውጣት ወገኖች እግዚአብሔር ቃል ነው የሚናገረው። ፋሬስን ለምን አለች? ለምን ሰዎች ለምን ሁኔታ ለምን ነገሮች ለምን ጥሶ ወጣ? ለምን ሳክሰስ ነው? ለምን ስኬታማ ሆነ?
እጆቻችን ከፍ እናድርግ። እንዲህ ብዬ ባረካችኋለሁ። በጌታ በኢየሱስ ስም ብሬክ ስሩ ይሁንላችሁ። በናዝሬቱ ጀግና በኢየሱስ ስም ተሳትፎ ወጣ ይሁንልሽ። ቀኑን ሰማረፍ ይሁንልህ። በጌታ በኢየሱስ ስም ሁኔታ እያለ አልፈ መሄድ ይሁንልህ። ይሁንልሽ በኢየሱስ ስም። ጥሰው መውጣት ይሁንላችሁ። ሁኔታ የማይዛችሁ ትውልድ ሁኑ። ሁኔታ የማይዝሽ በጌታ በኢየሱስ ስም። በስራችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በዘመናችሁ፣ በየትኛውም ውጣ ውረድ በምታልፏቸው መንገዶች በኢየሱስ ክርስቶስ ትታችሁ ለፉ። ሃሌሉያ ራሻ ያላወራ ወሰይታ ያማ ጸልይ ስለገና ምን ይካተ ማይስ ደግሞ ጂሰስ ፍራንስ ነው ማሃዲና ወሰይታ ያላወራ ኤሌኖ ማሃዲና ወራ ማሃዲና ረሃብ ናቸው ተሸወጣ ነው ሰባተኛ ይተሰዋለ አብሮ ከመሰረት አልፎ ተሰዋለ ሁኔታ ያለ ተሰዋለ በኢየሱስ ይሁንልን። አንታዲጋ ወጀራ ባላስ ለዳኪታዲና ሀዳረበን ታናዶስ ይላጋያ ሾርዳሊ ባካቶስ ቤሊ ማሃራ ባዳራስ ራሄራ ባዱራ ባቴለ ታባራስ በኢየሱስ ጌታ በተመሰቃቀለ በስቃኛው መንገድ ቆሞ መጓዝ ይባላል። ለምን ለቀጥለን ልንመለስ ወይ ብላችሁ ያ ወደ ኋላ የተፈረካችሁ ዘመኖች እግዚአብሔር ዘመናትን ቀይሯል። ብሬክስ ጥሶ ማለፍ፣ ጥሶ መውጣት፣ ጥሶ መገለጥ በጌታ በኢየሱስ ስም በዘመናችሁ ላይ፣ በሕይወታችሁ ላይ፣ በአገልግሎታችሁ ላይ፣ በመውጣት በመግባታችሁ ላይ በኢየሱስ ብሬክስ ወይም ሁለት ወዮች ነግሬያቸዋለሁ። ሌሎች ተጨማሪ ወዮች አሉ። ነገር ግን ለዛሬ የሚነግራችሁ ነው። በእምነት ጀግንነት ጥሶ ማለፍ፣ በመታዘዝ ጥሶ ማለፍ፣ በመቃደስ ጥሶ ማለፍ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ አንድ ስፍራ ላይ መቆም አይሆንልን። አልፈን መሄድ ይሁንልን። ጥሰን መሄድ ይሁንልን። ሮታቻ ጸልዩ ከሌላ በጌታ በኢየሱስ ሮን ተለባጀና ሮስ ተለባጀና አባቶች እሺ መሄድ ይሁንልን። ንውሮች እሺ መሄድ ይሁንልን። እባክህ ሁኔታ አይያዘን። በንግዴ፣ በስራዬ፣ በትምህርቴ፣ በአገልግሎቴ፣ በግብራዬ እሺ መሄድ ይሁንልን ነው በጌታ በኢየሱስ ራን ተለባጀና ሮራጃና ማሰለባጀና ከጓደኛ ይልቅ ጥሶ የሚያስኬድ ከጎረቤት ይልቅ ጥሶ የሚያስኬድ በጌታ በኢየሱስ አባቶ ጥሶ ማለፍ ይሁን። ጥሰን ማለፍ ይሁን በክርስቶስ ኢየሱስ። ሁኔታ የማያስቆመን ሰዎች አይደለም። በሁኔታ መያዝ በኢየሱስ ክርስቶስ ማለት ነው። በሁኔታ መያዝ ነው። ለጌታ በኢየሱስ ከሁኔታ በላይ አልፈን ሄድን። በናዝሬቱ ጀግና በኢየሱስ ሁኔታዎችን እያየን አልፈን መሄድ ይሁንልን። ኢየሱስ ጌታ አንዳንዶቻችሁ እንደ ንስር ከፍ ብላችሁ መብረር ከዚህ ቀን ጀምሮ ይሆናል። የእግዚአብሔር ኃይል በእናንተ ላይ በሙላት የሚንቀሳቀስ ይሆናል። እንደ ንስር ጥሶ ማለፍ ደመናትን ጥሳ ትበራለች ንስር። በጌታ በኢየሱስ ጥሶ ማለፍ በሕይወታችሁ አልፎ መሄድ በዘመናችሁ ናዝሬቱ ጀግና በኢየሱስ ራንቶ ለማዜና ማራቦስ ይላል። ሃሌሉያ ኦራዜና ሞራባስ ይላል። ጌታ ሆይ ስምህ ለዘላለም ይባረክ። በጌታ በኢየሱስ ስም ወንድሞችና እህቶች በዚህ ጉባኤ መካከል